የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ማንቸስተር ዩናይትድ ከቼልሲ ስለሚገዛው አንድሬ ሳንቶስ እናንሳ። በቼልሲ ቤት የውጣ ውረዶች ጊዜ አሳልፏል። ይሄ ተጫዋች አሁን ወደ ማንቸስተር ዩናይትድ ለማቅናት ስምምነት ለመደረሱ ተሰምቷል። ምን አይነት ተጫዋች ነው? ማንቸስተር ዩናይትድ ያስፈርማቸዋል ተብለው ከሚጠበቁ ተጫዋቾች በፕሮፋይል ምናልባት አነስ ያለውን ተጫዋች ያስፈረመ ይመስላል። እናንሳኝ ጉዳይ ልክ ነው። ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ ለመግዛት ተስማምቷል። የማንቸስተር ዩናይትድ ፍላጎቶች የነበሩ ወይም ቢያንስ በብዙሃን መገናኛዎች ማንቸስተር ዩናይትድ ይፈልጋቸዋል በሚል በስም ብዙ ጊዜ ስንሰማቸው የነበሩ ተጫዋቾች ነበሩ። ለምሳሌ ወደ ማንቸስተር ሲቲ የተዘዋወረውን ኤሊየት አንደርሰንን፣ ወደ ቶተንሃም የተዘዋወሩትን ማቴዎስ ፈርናንዴዝን እና ሳንድሮ ቶናሊን አይነት ተጫዋቾች ይፈልጋል በሚል በብዙሃን መገናኛዎች ላይ ብዙ ጊዜ እንሰማ ነበር። ኤደርሰን የሚባል ተጫዋች ለማስፈረም ጫፍ ላይ ደርሰዋል። እንግዳ አዳዲስ ነገሮች እየሰማን ቢሆንም ይህንን ተጫዋች በተመለከተ ማለት ነው ማንቸስተር ዩናይትድ የሜዲካል ሁኔታውን በተመለከተ ጥርጣሬ ያለው ብዙ አንሰማም። እንደዚህ ኮንሰርን አላቸው። እንዲያውም አንዳንዶች አንድሬ ሳንቶስን የፈለጉት የኤደርሰን ዝውውር ላይሳካ ስለሚችል ነው የሚሉም አሉ። ብዙ ነገሮች ነው የምትሰሚው። እንደ ኤክሳይትመንት አሁን ቅድም የጠቀስኳቸውን ተጫዋቾች ማንቸስተር ዩናይትድ ቢያስፈርም ኖሮ የማንቸስተር ዩናይትድ ደጋፊዎች የኤክሳይትመንት ሌቭል በጣም ከፍ ይል ነበር። ኤሊየት አንደርሰን በተለይ በጣም ትልቅ ተጫዋች ወይም በጣም ትልቅ ሲዝን ያሳለፈ ባለፉት ጥቂት ዓመታት ትልቅ እድገት ላይ ያለና በቀደም በእኔ ግምት ቤሊንጋም በጣም አስደናቂ ነበር። ኬን በድጋሚ ጎል አስቆጥሯል። ግን ከዛ በስተቀር የእንግሊዝ ምርጡ ተጫዋች የነበረው ኤሊየት አንደርሰን ነው። ከሜክሲኮ ጋር በነበረው ጨዋታ የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ጀማሪ ተጫዋች ነው። ፕሮፋይሉ ከፍ ያለ ፕሮፋይል ያለው ተጫዋች ነው። በብዙ ትልልቅ ክለቦች ይፈለግ ነበር። ስለዚህ እንደ ፕራዮሪቲ ምሳ እንዳነሳሹ በፕሮፋይል ደረጃ ምናልባት ዝቅ ያለ ፕሮፋይል ሊመስል ይችላል። ከቼልሲ ቤንች የመጣ ነው ተብሎ ስለሚታሰብ የ13 የፕሪሚየር ሊግ ጨዋታ ብቻ ነው የጀመረው። ስለዚህ የሮቴሽን ወይም የቤንች ኦፕሽን የነበረው ከሞላ ጎደል የኤንዞ ፈርናንዴዝ እና የሞይሰስ ካይሴዶ ተጠባባቂ የነበረ እና እንዲያውም በዘገባዎቹ ላይ እንዳየነው መልቀቅ የፈለገበት ምክንያት ከቼልሲ የበለጠ ደቂቃ ስለሚፈልግ የበለጠ ብዙ የመሰለፍ እድል ማግኘት ስለሚፈልግ ነው ይላሉ። ሰልችቶኛል፣ ቤንች መሆን አልፈልግም ብሎ ለመልቀቅ የወሰነ ተጫዋች ነው። እንደ ፕሮፋይል በጣም ኤክሳይት ላይ ያደርግ ይችላል። ለእኔ በጠቅላላው የማንቸስተር ዩናይትድን አንድ ወይ ሁለት ወይ ሶስት ነጠላ ዝውውሮችን ብቻ በማየት ሳይሆን የማንቸስተር ዩናይትድ የአማካይ ክፍል ግንባታ በጠቅላላው ምን ሊመስል ይችላል የሚለውን ካየን በኋላ ይመስለኛል መታየት ያለበት። ምክንያቱም እኔ ሌሎች ተጫዋቾች ላይ ማንቸስተር ዩናይትድ ተጫዋች መግዛት አለበት ብዬ አምናለሁ። ግን ዋናው ትልቁ ጥያቄ አማካይ ክፍል ጥያቄ ነው። እንደሚታወቀው በአንድ ተጫዋች በሁለት ተጫዋች ብቻ የሚመለስ ላይሆን ይችላል። ሪቢልድ ነው በጠቅላላው። የለቀቁ ተጫዋቾች አሉ። ካሰሚሮ ለቋል እንደሚታወቀው። ኡጋርቴ እንዲለቅ ይጠበቅ ነበር። ጉዳቱ በጣም ከባድ ነው። ስለዚህ በዚህኛው የዝውውር ጊዜ አይሸጥም። ግን ቢቆይም ትልቅ አገልግሎት ላይሰጥ ይችላል። በዓለም ዋንጫው ላይ የገጠመው ጉዳት በጣም ከባድ ጉዳት በመሆኑ ምክንያት እና ደግሞ ማንቸስተር ዩናይትድ ቸል ብሎት ቆይቷል የአማካይ ክፍሉን ለረጅም ጊዜ። ስለዚህ አውት ኤንድ አውት አማካይ አሁን አንድ ብቻ ነው ያለው ቡድን ውስጥ፣ ኮቢ ሜኑ ብቻ ነው ያለው። ስለዚህ ይፈልጋል ተጫዋች። በተለይ ደግሞ አሁን የሚቀጥለው የውድድር ዘመን ላይ 4 ውድድሮች አሉበት። ወደ ቻምፒየንስ ሊግ ተመልሷል። በሌሎቹ የኖካውት ውድድሮች ላይ ብዙ ርቀት መጓዙ ቢያንስ ካለፈው የውድድር ዘመን የበለጠ ርቀት ይጓዛል ቢያንስ። ስለዚህ ራሱን የአንድሬ ሳንቶስን ዝውውር ብቻ በነጠላው ሳይሆን የሪቢልዱ አንድ አካል ምን አይነት ሮል ይኖረዋል አላቅም፣ ግን የመልሶ ግንባታ አንድ አካል አድርጎ መቁጠር ግን የሚቻል ይመስለኛል። ከዛ በኋላ ነው የማንቸስተር ዩናይትድ የአማካይ ክፍል ግንባታ በጠቅላላው ወይ መልሶ ግንባታ እንደገና ቡድኑ አማካይ ክፍሉን ያጠናከረበት መንገድ ውጤታማ ነው አይደለም የሚለው የሚወሰነው በአንድ ተጫዋች መጀመሪያውንም ኤሊየት አንደርሰን ቢመጣ በቂ ይሆን
ማለት ከፍ ያለ ፕሮፋይል ያለው የሚመስለው ብዙ ገንዘብ የወጣበት ተጫዋች እሱ ስለሆነ ማለት ነው። በዛ የእንግሊሽ ታክስም ይባላል፣ እንግሊዛውያን ተጫዋቾች ዋጋቸው ይኖራል። ግን ይሄ ልጅ ከአመት በፊት ቢሆንስ ኖሮ የፈረመው ከፈረንሳይ ሊግስ ቢሆን ኖሮ በቀጥታ የመጣው እንግዲህ የቼልሲ ተጫዋች ነበር። እንደዛ ቢሆን የበለጠ ኤክሳይቲንግ ይሆን ነው። አሁን አያለሁ አንዳንድ ሶሻሎች ላይ ትዊተር ላይ ምናምን ጥሩ ነው የሚሉ አሉ፣ ጥሩ አይደለም የሚሉ አሉ። የማንቸስተር ዩናይትድ ደጋፊዎች ታክቲኮች ምናምን አያለሁ እንደዛ። ግን ፈረንሳይ ውስጥ በጣም ኢምፕሬሲቭ ተጫዋች ነው። 20 አመቱ ሆኖ የፈረንሳይ የአመቱ ኮከብ ተጫዋች የወጣቶቹ ምድብ ላይ ምርጫ ሲደረግ ዴዚሪ ዱዌ ብቻ ነው የበለጠው። ዴዚሪ ዱዌ አሁን ያለበት ደረጃ የሚታወቀው እሱ ብቻ ነው የበለጠው፣ ሊያውም ለስትራስቡርግ እየተጫወተ 20 አመቱ ሆኖ በርካታ ጨዋታዎችን በአምበልነት መርቷል። እሱ ከፍ ያለ የሊደርሺፕ ችሎታ አለ። የብራዚል ከ17 አመት በታች ከ20 አመት በታችና ከ23 አመት በታች አምበሎች የነበረ ገና ወጣት ሆኖ ግን ከፍ ያለ የሊደርሺፕ ችሎታ ያለው ተጫዋች ተብሎ በዛ አይነት የመሪነት ችሎታው በጣም የሚደነቅ ተጫዋች ነው። ስለዚህ አንቺ ቡድንሽ ለምሳሌ በሊጋ የፈረንሳይ የአመቱ ኮከብ ተጫዋች ምርጫ ላይ ዱዌ ብቻ የበለጠው ተጫዋች ነው ቢባል የሚሰጥሽ ኤክሳይትመንት አለ። በቀጥታ ከዛ ሊግ ቢመጣ ወይ ከጀርመን ቢመጣ አዲስ ብቅ እያለ ያለ ብራዚላዊ ወጣት ተስፈኛ አማካይ ምናምን ቢባል እንደ አይነት ኢንትሪግ ይፈጥራል። አሁን ከዛ ያወቅሽ ይመስልሻል ያንን ተጫዋች ነው። ማወቅ አይቻልም። ብዙ የመሰለፍ እድል ያላገኘ ጠቅላላ ቦዲ ኦፍ ወርኩ ትንሽ የሆነ በብዙ ጨዋታዎች ላይ ያላየ ነው የቤንች ኦፕሽን የነበረ ብቻ ተጫዋች ከ13 የፕሪሚየር ሊግ ጨዋታዎች 6ቱን 7ቱን የጀመረው በሊያም ሮሲኝ አሰልጣኝነት ዘመን እና ሁልጊዜም ሰዎች ከሱ ጋር አቆራኝተው ያዩታል። እዛም በስትራስቡርግም በሱ ስር ስለነበር ማለት ነው። ግን ለምሳሌ ሊያም ሮሲኝ ራሱ ምን ይል ነበር? በስትራስቡርግ በነበረበት ጊዜ ዱንጋ ነበር ብሎ ይጠራው ነበር። የብራዚል ሌጀንድ የ94 የዓለም ዋንጫ ቡድን አምበል የነበረው ዱንጋን ነው የሚለው። ምክንያቱም አንኮመን የሆነ ያልተለመደ ብስለት ያለው ልጅ ነው። የ20 አመት ተጫዋች አይመስልም። እኔ ሲጫወት የ32 አመት ተጫዋች ብስለት ነው ማይበት ብሎ ያደንቀው ነበር። እና ጥልቅ አማካይ ሆኖ 10 ጎል በአንድ ሲዝን ያስቆጠረ ተጫዋች ነው። ለአማካይ ተከላካይ በርግጥ አማካይ ተከላካይ ብቻ በሚል ምድብ መቀመጥ ያለበት ተጫዋች አይደለም። ምክንያቱም ጎሎች ያስቆጥራል፣ ክሬቲቪቲ ያለው የበለጠ ጥሩ ፓሰር ነው፣ ግን ጥሩ ታክለር ነው። ለምሳሌ በፈረንሳይ ሊግ ዱዌሎች አሉ አይደል? አንድ ለአንድ ፍልሚያዎች እንዲያውም አንስቶለታል ሊያም ሮሲኝ በጎል ማስቆጠርና በዱዌል ብሎ ነው የገለጸው አስታውሳለሁ። እንዲያውም ሲመለስ ወደ ቼልሲ አንድ ፕሮግራም ሰርቼ ነበር ይህንን ልጅ በተመለከተ። ለቼልሲ እንደ አዲስ ፈራሚ የሚቆጠር ነው። ምክንያቱም ፈረንሳይ ሊግ ውስጥ አይተነው ነበር ልጁ በስትራስቡርግ። የሚገርመው እሱ ከመምጣቱ በፊት ከነበረው ስፍራ በ6 ደረጃ የተሻሻለ ስፍራን ይዞ የጨረሱት ወደ አውሮፓ ውድድር መልሷቸዋል። ተጫዋቹ እንደ ፔዥ አይነት ትልልቅ ቡድኖችን ሲያሸንፉ በጣም ትልቅ ሚና ነበረው። ቼልሲ ውስጥ ባለው መገምገም ይከብደኛል። ቼልሲ ውስጥ ትርጉም ባላቸው ጨዋታዎች ላይ በቂ የአሰልጣኝ ኮንፊደንስ ያገኘ ተጫዋች አልነበረም። ግን በዱዌል ለምሳሌ በጣም ኃይለኛ ዱዌሊስት ነበር። ከሁሉም በሊጋ ከነበሩ ተጫዋቾች መካከል አሁን ለምንድነው የሊጋን የስትራስቡርግን ማንሳት የፈለግኩት? ለሙሉ ሲዝን በዋና ተጫዋችነት የተጫወተው እዛ ስለሆነ ነው። ቼልሲ ውስጥ የቢት ፓርት ተጫዋች ነው የነበረው እና ለቼልሲ ደግሞ መጥፎ ሲዝን ነው እንደምታውቂው። መጥፎ ሲዝን በምታሳልፊበት ጊዜ ጥሩ ሲዝን ያሳለፈ ተጫዋች የቼልሲ ውስጥ አእምሯችን የሚመጣ ተጫዋች አለ ከጆ ፔድሮ በስተቀር የለም እኮ። ሁሉም ነው ሰፈር የሚያደርገው፣ ቡድኑ በጠቅላላው ነው የሚወርደው እና ሊያውም ጀማሪ ይላል ነበረ ተጫዋች እዛ በነበረበት ጊዜ 72% የዱዌል ሰክሰስ ሬት ነበር። እኔ እንግዲህ መጨረሻ ላይ ከመጣ በኋላ በሚሰጠው አገልግሎት ነው ዝውውሩን ጀስቲፋይ የምናደርገው፣ ግን በደንብ ደንበኛ የዴታ ምልመላ ነው የሚመስለኝ። የፈረንሳይ ውስጥ የነበሩትን ቁጥሮቹን በሚገባ ያዩ ይመስለኛል። እዛው እንግሊዝ ውስጥም በተሰለፈባቸው ጨዋታዎች ለምሳሌ የዲፌንሲቭ 1v1 የሚባል አለ አይደለም። አሁን የተጫወታቸውን 13 ጨዋታዎች የተሰለፈባቸውን 28 ጨዋታዎች ላይ የተሳተፈው ግን 13ቱን የጀመረው አንድ ሶስተኛ የሚሆኑትን ጨዋታዎች ነው የተጫወተው። ብዙ የመሰለፍ እድል ያገኘ ተጫዋች አልነበረም። ወይ ካይሴዶ ሲቀጣ ብዙ ጊዜ ሲጎዳ ነው ይሰለፍ የነበረው። ግን በዲፌንሲቭ 1v1 70% የመከላከል አንድ ለአንድ 70% የሚሆኑትን ያሸንፋል። በዞን 14 በሚባለው የፍጹም ቅጣት ምቱ ዲው አካባቢ ባለው የሜዳ ስፍራ ላይ 70.3 ዲፌንሲቭ 1v1 የማሸነፍ ችሎታ አለ። 92% ኳስ የማቀበል ስኬት ያለው ተጫዋች ነው። 20 እና 30 ሜትር ወደፊት የሚሄዱ ፓሶችን ፕሮግሬሲቭ ፓሶች እነሱን በትክክል የማቀበል የስኬት ፐርሰንቱ
92% ነው። የፍጹም ቅጣት ምት ሳጥን ውስጥ የሚያደርሳቸው ፓሶች የስኬት መጠን 75%። ሶ ኢንትረስቲንግ ዳታዎች አሉት፣ ትኩረት የሚስቡ ቁጥሮች አሉት። አሁን እኔ በዩናይትድ ኤክሰፕሽናል ተጫዋች እያገኘ ነው ምናምን ልል አልችልም። ገና ስለሆነ ወጣት ተጫዋች ነው፣ ገና ፕሩቭ ማድረግ ያለበት ወጣት ተጫዋች ነው። በፈረንሳይ በጣም ስኬታማ 1 ዓመት አሳልፏል። ግን ምሳ ቅድም እንደገለጽሽው ውጣ ወረዶች ግን ነበሩ። ምክንያቱም ቼልሲ ገዛው በ13 ነው 16 ሚሊዮን ፓውንድ ገዛው ከብራዚል ከክሩዜሮ። ከዛ በውሰት ለኖቲንገም ፎረስት ሰጡት። አንድ የፕሪሚየር ሊግ ጨዋታ ብቻ ተጫወተ እና ጃንዋሪ ላይ መልሶ ጠራው። ማይስ ማታሰልፉት ከሆነ ብሎ ተቀበለ። መልሶ ተጫዋቹን ወሰደ ቼልሲ እና ለስትራስቡርግ ሰጠው። ከዛ እዛ ሄደ። እዛ ደግሞ ጥሩ ተጫወተ። ወደ ቼልሲ መጣ ግን ብዙ የመሰለፍ እድል አላገኘው። ስለዚህ ውጣ ውረድ የነበረው ነው የሚለው ጥሩ አገላለጽ። በደንብ ሴትልድ በሆነ ሁኔታ ውስጥ በዛ አይነት ፕሮጀክት ውስጥ አላየንም እና እንግዲህ አሁን እርግጠኛ አይደለሁም የኤደርሰንን ጉዳይ በተመለከተ የምንሰማቸው አንድ ጃሜል የሚባል በፔዤ ዘገባዎቹ በተለይ የፈረንሳይ ክለቦችን ባሉት ዘገባዎች በጣም ከፍ ያለ የዘገባ ትክክለኝነት አለው የሚባል ጋዜጠኛ መጀመሪያ የብራዚል ውስጥ ነበሩ የኤደርሰን ዝውውር ፌል አድርጓል የሚል ዘገባ መውጣት ጀምሮ የነበረውና ጃሜል ፎር ፋክት አውቃለሁ ፌል አድርጓል ዝውውሩ አለ። አሁን ሌሎች በጣም የሚታወቁ የዝውውር ዘጋቢዎች ደግሞ የሚሉት በአሜሪካ ሜዲካል አድርጓል ይሄ ልጅ ለዓለም ዋንጫው የብራዚል ብሔራዊ ቡድን ካምፕ ውስጥ በነበረበት ጊዜ። ግን ማንቸስተር ዩናይትድ አንዳንድ ጥርጣሬዎች ስላሉት ወደ እንግሊዝ እንደገና መጥቶ ማንቸስተር ዩናይትድ በራሱ እንግሊዝ ውስጥ ማንቸስተር ውስጥ ባሉት የሕክምና ፕሮፌሽናሎች ቼክ ማድረግ ይፈልጋል። ጥርጣሬ ያላቸውና ፌል ሊያደርግ ይችላል ዝውውሩ። ለዛ ነው አንድሬ ሳንቶስን ማስፈረም የፈለገው የሚሉ አሉ። አይታወቅም። ግን 22 ዓመቱ ነው። የብራዚል የወደፊቱ 6 ቁጥር ሊሆን ይችላል በሚል ብዙ ተስፋ ተጥሎበት የነበረ ነው። አንዲ ሚተን የሚባል አንድ የታወቀ በማንቸስተር ዘገባዎቹ ትክክለኝነት ደግሞ የሚደነቅ አንድ ጋዜጠኛ እሱ የማንቸስተር ዩናይትድ የምልመላ ሰዎች በእግር ኳስ አእምሮ ተስበዋል፣ ትልቅ ጨዋታ የማንበብ ችሎታ ያለው ተጫዋች ነው የሚል እምነት አላቸው። እና አሁን ደግሞ የአማካይ ተጫዋቾች የዝውውር ገንዘብ አቅል ስቷል አይደል? የሚከፈለው ገንዘብ 100 ሚሊዮን ምናምን በቃ ቀላል ነገር ሆኗል። አሁን ማቴዎስ ፈርናንዴዝ ጥሩ ተጫዋች ነው፣ ግን መጀመሪያ ቀልድ ነበር ይመስለኝ 85 ሚሊዮን ፓውንድ ሲባል በውድ እንደሚሸጡት እንጠብቅ ነበር። ምክንያቱም ለሳውዝሃምፕተን ከሽያጫቸው 15 ነው 20% ይሰጡ ነበር። ራሳቸውም ሲገዙት 42 ሚሊዮን የገዙት። ስለዚህ ትጠብቅ ያለ 60 ሚሊዮን ምናምን 85 ሚሊዮን ከዛ ንክች አይነት ነገር ነው ያሉት። ለእኔ አሁን ምን አይነት ዘመን ላይ እንዳለን ይገርመኛል። የተጫዋቾች የዝውውር ዋጋን በተመለከተ ጥሩ ተጫዋች ነው ኦኬ፣ 85 ሚሊዮን ተጫዋች ግን አይመስለኝም። ወይ አሁን ያለው ፈርናንዴዝ የ85 ሚሊዮን ፓውንድ ተጫዋች አለበት። ከሚከፈለው ለአማካዮች ከሚጠራው ገንዘብ አንጻር 50 ሚሊዮን ያን ያህል ውድ አይደለም። ንጽጽር ነው እንግዲህ ከሌሎቹ ተጫዋቾች አንጻር። በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ነው። ጥልቅ አማካይ ሆኖ መጫወት ይችላል። 6 ቁጥር ሆኖ ማለት ነው። የሳጥን አማካይ መሆን ይችላል። 8 ቁጥር የቦክስ ቱ ቦክስ አማካይ መሆን ይችላል። ስለዚህ ጠለቅ ባለ ኃላፊነትም ወደፊት ተጠግቶ እንዲጫወትም መሆን ይችላል። ደግሞ ጎሎች ያስቆጥራል። አንዳንዶቹ ጎሎች ትዚህ ላይ ሊል ላይ ያስቆጠሩ አንድ በጣም አስደናቂ ቮሊ ነበር እዛ ስትራስቡርግ ውስጥ በነበረበት ጊዜ በጣም ድንቅ ጎል አስቆጥሯል። በጣም ጥሩ ሹተር ነው። ከርቀት ጎሎች ማስቆጠር ይችላል። ለምሳሌ ከኤደርሰን ጋር የምታነጻጽሩ ከሆነ ስለ ኤደርሰን አንድ ፕሮግራም በሰራን ጊዜ ማንቸስተር ዩናይትድ ሊያስፈርመው ጫፍ ላይ ደርሷል የሚሉ ሪፖርቶች እንደወጡ አንድ የነበረኝ አስተያየት በጣም ጥሩ ተጫዋች ነው በብዙ ነገሮች፣ ግን ፓሱን በተመለከተ ያለው ጥርጣሬ ፓሶቹን አይነት በተመለከተ ማለት ነው። የፓሲንግ ሬንጁ በጣም ከፍተኛ ነው። ማነው የስኬት መጠኑ ከ90% በላይ ነው በድጋሚ እና ብዙ ጊዜ ሴፍ ፓሶች ነው ግን የሚያቀብለው ልክ እንደ ማኑኤል ኡጋርቴ ማለት ነው። ማኑኤል ኡጋርቴን የፔዤ የፓሲንግ ቁጥር ብታይ አሁን ከነ ቪቺኛው ነው ይበልጣል። ግን እንደዛ ከፍተኛ የሆነው ብዙ ሪስክ ስለማይወስድ ነው። የ5 ሜትር 3 ሜትር ከሴንተር ባኮቹ ጋር የሚደረጉ ብዙ ፕሮግረስ የማያደርጉ ቅብብሎች ነው ያሉት። ወደፊት አይሄድም ብዙ ፓሱ እና ብዙ አይበላሽም ማለት ነው። እንደዛ ከሆነ ብዙዎቹ ፓሶች ሴፍ ናቸው፣ የጎን ፓሶች ናቸው፣ የኋላ ፓሶች ናቸው። የኤደርሰንም እንደዚህ አይነት አዝማሚያ አላቸው። የአንድሬ ሳንቶሽን የስትራስቡርግ የፓሶች ቁጥር ሬንጅ ካየሽ ግን ብዙ ፕሮግረሲቭ ፓሶች ወደፊት የሚሄዱ ፓሶች የማቀበል በጠባብ ስፔስ የመጫወት በግማሽ ዞሮ ኳስ የመቀበልም የማቀበልም የባላጋራ ቡድንን ፕሬሲንግ የመቋቋምም ችሎታ አለ።
እንዲህ አይነት ችሎታ ያለው ተጫዋች ነው። ከዛ ደግሞ የበለጠ የጎል ሰው ነው። ለምሳሌ ከኤደርሰን ጋር የምናወዳድረው ከሆነ ኤደርሰን 305 ጨዋታ ተጫዋታ 26 ጎል ነው ያስቆጠረው። ይሄኛው ተጫዋች 167 ጨዋታ ተጫዋታ 31 ጎል ነው ያስቆጠረው። የአማካይ ተከላካይ ለሚባል ተጫዋች ከፍተኛ የጎል ቁጥር ያለው ብቻ ሳይሆን ቁመቱ ረጅም ባይሆንም የካሰሚሮ አይነት የቆመ ኳሶች ላይ ብዙ ጎል የማስቆጠርም ችሎታል። የቆመ ኳስ ኢምፖርታንት እየሆነ ነው እንደሚታወቀው እና በስትራስቡርግ የመጨረሻው ሲዝን ካስቆጠራቸው 10 የሊጋ ጎሎች መካከል 6ቱ አንዳንድ ከውጭ ያስቆጠራቸው ከርቀት መጥቶ ያስቆጠራቸው ድንቅ ጎሎች መኖራቸው እንደተጠበቀ ሆኖ ከ10ሩ ግን 6 ወይም 60% ከቆሙ ኳሶች ነው ያስቆጠረው የአየር ላይ ኳሶች ላይ እና ከጎሉ ያለው አማካይ ርቀት 5 ሜትር አካባቢ የጎሉ አፋፍ ላይ ይገኛል። በቆሙ ኳሶች ጊዜ ሉዝ ቦሎች ሊሆን ሁለተኛ ኳሶች ሊሆን ይችላል። የመጀመሪያውን ኳስ ላይ ያሸንፍ ይችላል፣ ግን በጣም ስማርት ተጫዋች ነው ሳጥን ውስጥም። ስለዚህ ተጨማሪ የማጥቃት ቁጥር የሚሰጥ ነው። በፕሪሚየር ሊግ ብዙ ተጫወተ ለማለት ቢያስቸግርም ግን ለእንግሊዝ እግር ኳስ እንግዳ አይደለም። እሱ ደግሞ ማንቸስተር ዩናይትድ ቢያንስ እንደው ካለፈው አንድ አመት ወዲህ በምናያቸው የዝውውር አዝማሚያዎች ላይ ማስተዋል ይቻላል። ማቴዎስ ኩኛን ሲያስፈርም ከፕሪሚየር ሊግ ነው ያስፈረመው። ብራያን ምቤሞን ሲያስፈርም ከፕሪሚየር ሊግ ነው ያስፈረመው። አሁንም ይፈልጋቸዋል ሲባሉ የነበሩት አማካዮች በሙሉ የፕሪሚየር ሊግ አማካዮች ናቸው ከኤደርሰን በስተቀር። እንግሊዝ ቀመስ ተጫዋቾችን ይፈልጋል ማንቸስተር ዩናይትድ። በቂ ባይሆንም የዚህ ተጫዋች የፕሪሚየር ሊግ የጨዋታ መጠን ግን ቢሆንም ለፕሪሚየር ሊግ ኢንቫይሮንመንት ግን አዲስ ተጫዋች አይደለም። ፕሪሚየር ሊግ ውስጥ ተጫውቶ የሚያውቅ ተጫዋች ነው። 22 አመቱ ነው። ስለዚህ ሪሴል ቫሊዩ አለው ለክለቦች፣ በተለይ ለደጋፊዎች ብዙ ማተር ላይ ያደርግ ይችላል። አሁን ቡድኑን የሚያሻሽል ተጫዋች ሊሆን ይችላል። የክለቦች ደጋፊዎች የመጀመሪያ ኢንትረስት፣ ለክለቦቹ ግን ኢንቨስትመንት ነው። አሁን ቡድኑን መጥቶ መጥቀሙ እንዳለ ሆኖ ግን ኢንቨስትመንት ነው እና ብዙም አማራጭ ደግሞ ያለ አልመሰለኝም። አሁን የኦሬሊዮን ሹዋሜኒ ስም ይሰማ ነበር ሰሞኑን። ሞሪኞም ብዙ ፍላጎት የላቸውም። ሪያል ማድሪድም ከሁለቱ ጠበኞች አንደኛውን በተለይ ሹዋሜኒ መልቀቅ ይፈልጋል ምናምን ይባል ነበር አይደል? አሁን ደግሞ መጨረሻ ላይ የሰማነው ሪፖርት እስከ 2031 ድረስ አዲስ ኮንትራት ፈርሟል። አይገኝም። ብዙ አቬይለብል አማካይ ስፍራ ተጫዋቾችም ያሉ አልመሰለኝም እና እንግዲህ ይሄ ተጫዋች መጥቷል። እኔ ጥሩ ተጫዋች ነው የምለው። በእኔ የበለጠ በስትራስቡርግ በጣም አሪፍ ተጫዋች ነው የሚል እምነት ነበረኝ። ቼልሲ አሁን ባለፉት ጥቂት ዓመታት ያለውን ሁኔታ ስታይ የበለጠ የተጫዋቾች ተርኖቨር ብዙ ያለበት ነው። በቂ እድል ያገኝም አይመስለኝም እና ደግሞ በዓለም ላይ 100 ምናምን ሚሊዮን ወጥቶባቸው ከፈረሙት ከኤንዞ ፈርናንዴዝ እና ከሞይሴስ ካይሴዶ ቀድሞ የመሰለፍ እድል የሚያገኝ አማካይ ቁጥር ስንት ነው? ውድ ተጫዋቾች ናቸው። ስለዚህ ውድነታቸው ብቻውን ብዙ እንዲሰለፉ ያደርጋቸዋል። ግን ደግሞ በጣም ጥሩ ተጫዋቾችም ናቸው እና ከነሱ ቀድሞስ መሰለፍ የሚችል ብዙ ተጫዋች ይኖራል። አንድሬ ሳንቶስም ባይሆን እሱ ላይ በ21 አመቱ መጥቶ ብዙ አልተሰለፈም። የማን ቤንች ነው የነበረው? የኤንዞ እና የካይሴዶ ተጠባባቂ ነው የነበረው እና እንደሚገባኝ በጣም ብዙ ዓለም ላይ ያሉት አማካዮችም የነሱ ተጠባባቂዎች ነው የሚሆኑት። ቼልሲ ውስጥ ቢመጡ ከፍ ያለ ሲሊንግ ያላቸው ተጫዋቾች ናቸው እና ስለዚህ በጣም ጥሩ ተጫዋች ነው። እንዳልኩት በብራዚል በተለይ ከፍ ያለ ግምት የሚሰጠው የሆነ ጊዜ ካሰሚሮ የነበረው አይነት አትሌቲሲዝም የነበረው አሁን ካሰሚሮ ያንን አትሌቲሲዝም አጥቶታል እና የማንቸስተር ዩናይትድ አማካይ ክፍል ግንባታ ላይ የማየው አንድ ባህሪ ዳይናሚዝም ይፈልጋል። ቡድኑ በተለያየ መንገድ መጫወት አለበት። እንደ አምናው ካሰሚሮ ከ15 ሜትር በጎን 15 ሜትር ከፊት ብቻ የሚከላከልበት ዞንን በመከለል ብቻ ሊሆን አይችልም። የበለጠ ሞቢሊቲ ያለው ብዙ የሜዳ ስፍራ መሸፈን የሚችል አትሌቲሲዝም ያለው ተጫዋች ያስፈልጋል። ይሄ የአትሌቲክ ኮምፖነንት ያለው ተጫዋች ነው እና ግን ደግሞ እንዳልኩት እንደው በነጠላው ብቻ የምናየው አይመስለኝም። በአማካይ ክፍሉ ላይ በጠቅላላ በሚኖረው ግንባታ ላይ የሚወሰን አይነት ነው። ቼልሲ ሸጦታል፣ ለመሸጥ ወስኗል። ለምን ቼልሲ ሊሸጠው ወሰነ? ብዙ የቼልሲ ደጋፊዎች ደስተኞች አይደሉም በዚህ ዝውውር። እንደ ሮሚዮ ላቪያ ወይም ዳሪዮ ኤሱጎ አይነቶቹን ተጫዋቾች ነው ብንሸጥ የሚሻለን፣ ይሄ እኮ ትልቅ ፖቴንሻል ትልቅ ተሰጥኦ ነው የሚል እምነት ያላቸው ብዙ የቼልሲ ደጋፊዎች አሉ። ግን ቼልሲ እንደምታውቂው ቻምፒየንስ ሊግ አይሳተፍም ብቻ ሳይሆን በየትኛውም የአውሮፓ ውድድር አይሳተፍም አይደል? ስለዚህ ከአውሮፓ ውድድር ገንዘብ አያገኝም እና በቅርብ ዓመታት በቼልሲ ዝውውሮች ምክንያት ቼልሲ ሁልጊዜ የፋይናንሻል ፌር ፕሌይ የሚሆን የእንግሊዝን የፕሪሚየር ሊጉን ደንብ የፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን የሚባለውን ማክበር አለበት። ስለዚህ ተጫዋች እንዲሸጥ ይጠበቃል እና እየሸጡ ነው በሽያጭ እንዲሁም ፎረስት ካልሆነ በስተቀር እሱንም ኤሌት አንደርሰንን በመሸጡ ምክንያት ከቼልሲ በላይ ገንዘብ ያገኝ የለም። ኩኩሬያን ወደ ሪያል ማድሪድ በ50 ምናምን ሚሊዮን ሸጧል። ታሪክ ጆርጅን በከፍተኛ ገንዘብ ወደ ኤቨርተን ልኳል። አሁን ደግሞ አንድሬ ሳንቶስን ለማንቸስተር ዩናይትድ በ50 ሚሊዮን ይሸጣል። ስለዚህ በእነዚህ ዝውውሮች ብቻ ከ140 ሚሊዮን ፓውንድ በላይ አግኝቷል። ቼልሲ የግድ
መሸጥ ስላለበትም እና ተጫዋቹም ልቀቁኝ እያለ ስለነበር ብዙ የተሰለፍኩ ስላልሆነ ልቀቁኝ እያለም ስለነበር ነው ቼልሲ ለመሸጥ የወሰነው እንጂ ተሰጥኦን በተመለከተ ጥርጣሬ ስላላቸው አይደለም። ብዙ ገንዘብ የሚያተርፉበትም ተጫዋች 16 ሚሊዮን ከገዙት 50 ሚሊዮን ከሸጡት የ34 ሚሊዮን ፓውንድ ትርፍ ነው። ከኢንቨስትመንት አንጻር በጣም አዋጭ ኢንቨስትመንት ነው እና እንዲያውም በአንዳንድ ቁጥሮች የላይን ብሬኪንግ ፓስስ በሚባሉት መስመር ሰንጣቂ ፓስስ በሚባሉት በፕሪሚየር ሊግ ከኤሊየት አንደርሰን፣ ከአዳም ዋርተን፣ ከዩሪ ቴሌሞንስ እና ከብሩኖ ፈርናንዴስ ጋር አብሮ የሚጠቀስ አይነት መስመር ሰንጣቂ ፓሶች የማቀበል ሬከርድ ያለው ነው። ግን በተለይ በፈረንሳይ በጣም ድንቅ ነበር። እኔ እንዲያውም ከፈረንሳይ ቀጥታ መጥቶ ቢሆን ኖሮ ቅድም እንዳልኩት ከዚህም የበለጠ ኤክሳይትመንት ይኖር ነበር ብዬ አስባለሁ። ይሄ ኢንትሪጎ ፋን ነው የሚሉት በደንብ ማታቂው ተጫዋች ምናምን ሲሆን የሚሰጥሽ ኤክሳይትመንት አለ። ይህንን ያወቅ ነው ስለሚመስለን ነው፣ ግን መምሰል ይመስለኛል በቂ እድል ያገኘ ተጫዋች አይደለም እና ኢንትረስቲንግ ዝውውር ነው ለማንቸስተር ዩናይትድም ለቼልሲ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።